እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝ ለመመገብ መቼ ምን ሰዓት መመገብ በጣም ጠቃሚ ነው፣ ሙዝ ከምግብ በፊት ጠዋት ላይ ለመመገብ በጣም ጥሩ ጊዜ የቱ ነው፣ ጥቅሙ እና ጉዳቱን እነግራችኋለሁኝ። ሙዝን ደግሞ በባዶ ሆድ መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው? ሙዝን በባዶ ሆድስ የሚጠቀሙ ሰዎችስ ምን አይነት ሰዎች ናቸው የሚለውን እንዲሁም ደግሞ ሙዝን በጣም ኃይል እንዲሰጠንና ጤናማ በሆነ መልኩ እንዴትስ መመገብ እንዳለባችሁ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እጅግ በጣም እንደሚታወቀው በርካታ የሆነ የጤና ጥቅሞችን ይሰጠናል። በቅድሚያ እስቲ ስለ ሙዝ የጤና ጥቅሞች ልንገራችሁ። አንደኛ፣ ሙዝ ፈጣን የሆነ የኃይል ምንጭ ነው። ሙዝ በተፈጥሮ ስኳር፣ በግሉኮስ፣ በፍሩክቶስ፣ በሱክሮስ እናም በካርቦሃይድሬትስ የተሞላ በመሆኑ ከስፖርታዊ እንቅስቃሴ በፊትም ሆነ በኋላ ለመመገብ በጣም ጥሩ ነው። ከተዘጋጁ ስኳሮች በተለየ ዘላቂ ኃይልን ይሰጣል እንጂ የኃይል መውረድን አያስከትልም። ሁለተኛ፣ ስሜትን ያሻሽላል እናም ጭንቀትንም ይቀንሳል። ሙዝ ትራይፕቶፋን የተባለ አሚኖ አሲድን ይዟል። ሰውነትም ወደ ሴሮቶኒን ወይም ደግሞ ወደ ጥሩ ስሜት ሆርሞን ይለውጠዋል። በስሜት ቁጥጥር ውስጥ የሚሳተፉ የነርቭ አስተላላፊዎችን ለማምረት የሚረዳ በቫይታሚን ቢ6ም የበለጸገ ነው። ሶስተኛ፣ የምግብ መፈጨትን ያግዛል። ሙዝ በፋይበር በተለይ በፔክቲን እናም በሬዚስታንስ ስታርች የበለጸገ ነው። የአንጀት እንቅስቃሴን ለመቆጣጠር፣ የሆድ ድርቀትን ለመከላከል እናም ጤናማ የአንጀት ባክቴሪያዎችን ለመደገፍም ይረዳል። አራተኛ፣ የልብ ጤናን ይደግፋል። አንድ መካከለኛ ሙዝ ወደ 422 ሚሊግራም የሚጠጋ ፖታሲየምን ይዟል። ይህ ደግሞ መደበኛ የደም ግፊትን ለመጠበቅ ወሳኝ የሆነ ማዕድን ነው። ከፍተኛ ፖታሲየም እናም ዝቅተኛ ሶዲየም የልብና የደም ቧንቧ በሽታ ተጋላጭነትን ከመቀነስ ጋር የተያያዘ ነው። አምስተኛ፣ ክብደትን ለመቆጣጠርም ይረዳል። በሙዝ ውስጥ ያለው ፋይበር ለረጅም ጊዜ ጥጋብ እንዲሰማን ያደርጋል። ይህም ከመጠን በላይ መብላትን ሊቀንስም ይችላል። አንድ መካከለኛ ሙዝ ወደ 105 ካሎሪ አለው። በንጥረ ነገር የበለጸገ እናም የሚያጠግብም ነው። ስድስተኛ፣ የጡንቻን ተግባርም ያሻሽላል እናም ቁርጥማትንም ይከላከላል። ሙዝ በፖታሲየም እናም በማግኒዚየም የበለጸገ ነው። እነዚህ ሁለት ቁልፍ ኤሌክትሮላይቶች የጡንቻ መኮማተርን ይደግፋሉ። በተለይ ከከፍተኛ የአካል ብቃት እንቅስቃሴ በኋላ ቁርጥማትን ለመከላከልም ይረዳሉ። ሰባተኛ፣ የደም ስኳርንም ያስተካክላል፣ በጥበብ ሲበላ ማለት ነው። ሙዝ ጣፋጭ ቢሆንም መካከለኛ የሆነ ግላይሲሚክ ኢንዴክስ አለው። ፋይበሩ በተለይ ፔክቲን የምግብ መፈጨትንናም ስኳርን መምጠጥን ያዘገየዋል። ከፕሮቲን ወይም ደግሞ ከስብ ጋር ሲበላ የደም ስኳር መጨመርንም ይከላከላል። ስምንተኛ፣ የበሽታ መከላከል ስርዓትንም ይደግፋል። ሙዝ ቫይታሚን ሲ፣ ቫይታሚን ቢ6 እናም እንደ ዶፓሚን እናም ካቴኪንስ ያሉ አንቲኦክሲዳንቶችን ይዟል። እነዚህ ንጥረ ነገሮች የበሽታ መከላከል ተግባርን ለማሳደግ እናም ኢንፍላሜሽንንም ለመቀነስ ይረዳሉ። ዘጠነኛ፣ ለአይን ጤናም ጠቃሚ ነው። ሙዝ አነስተኛ መጠን ያለው ቫይታሚን ኤ፣ ሉቲን እናም አንቲኦክሲዳንቶችን ይዟል። እነዚህም የሬቲናን ጤና የሚደግፉ እናም በተለይም ከእድሜ ጋር ተያይዞ የማየት ችሎታን የሚጠብቁም ናቸው። አስረኛ፣ ሰውነታችንንም ለማጽዳት ይረዳል። በሙዝ ውስጥ ያለው ፔክቲን ከባድ ብረቶችንና መርዞችን ከሰውነት ለማስወገድ ይረዳል። ሙዝ በተጨማሪም በአንቲኦክሲዳንቶችና በፈሳሽን በመስጠት የጉበትን ተግባርንም ይደግፋል። 11ኛ፣ ጠንካራ አጥንቶችንም ይደግፋል፣ በቀጥታ ሳይሆን በተዘዋዋሪ። ሙዝ ካልሲየም ባይኖረውም ከፍተኛ የሆነ የፖታሲየም ይዘቱ በሽንት አማካኝነት የካልሲየም መጥፋትን ለመቀነስ ይረዳል። ይህም አጥንቶችን ጠንካራ ያደርገዋል። እንደ ማግኒዚየም ያሉ ንጥረ ነገሮችን መምጠጥንም ያበረታታል። 12ኛ፣ የእንቅልፍ ጥራትንም ያሻሽላል። ሙዝ ማግኒዚየም፣ ፖታሲየም እናም ትራይፕቶፋንን ይዟል። እነዚህም በአንድነት ጡንቻዎችን ያዝናናሉ፣ የነርቭ ስርዓትን ያረጋጋሉ፣ የእንቅልፍ
ሆርሞን የሆነውን ሜላቶኒን ምርትንም ያበረታታሉ። ስለዚህ ሙዝን ብትመገቡ በጣም ድንቅ ጥቅሞችን ታገኛላችሁ። የሙዝ ልጣጭም ጥቅሞች አሉት። የሙዝ ልጣጭ በአንቲኦክሲዳንት እናም በፋይበር የበለጸገ ነው። በአጠቃላይ ሙዝ ድንቅ ጥቅሞችን ይሰጣችኋል። ታዲያ ጠዋት ላይ በባዶ ሆድ ሙዝ መመገብ ይቻላል ወይ የሚለውን አሁን እነግራችኋለሁኝ። አዎ ጠዋት ላይ በባዶ ሆድ ሙዝ መመገብ ይቻላል። ነገር ግን ጠቃሚ መሆኑ እናም አለመሆኑ በግለሰቦች የጤና ሁኔታ፣ በአኗኗር ዘይቤ እናም በአጠቃላይ የአመጋገብ ስርዓት ላይ የተመሰረተ ነው። ባዶ ሆድ ላይ ሙዝ መመገብ የሚችሉ ሰዎች ምን አይነት ሰዎች ናቸው የሚለው ልንገራችሁ። አንደኛ ጤናማ የሆኑ ግለሰቦች ናቸው። የተመጣጠነ ምግብ የሚመገቡ፣ ምንም አይነት የምግብ መፈጨት ችግር የሌለባቸው፣ ሜታቦሊክ ወይም ደግሞ የደም ስኳር ችግር ከሌለባችሁ ጠዋት ሙዝ መመገብ ጤናማ የዕለት ተዕለት ተግባር አካል ሊሆን ይችላል። ሙዝ በተፈጥሮ ስኳር፣ በፍሩክቶስ፣ በግሉኮስ እናም በሱክሮስ እናም በፋይበር በተለይ በፔክቲን የበለጸገ ነው። ይህም ፈጣን የሆነ የኃይል ማበልጸጊያን ይሰጣል እናም የአንጀት እንቅስቃሴንም ያበረታታል። ጥቅሙም ለንቁ ሰዎች፣ ለአትሌቶች ወይም ደግሞ ጠዋት ላይ እንቅስቃሴን ለሚያደርጉ ሰዎች በጣም ጥሩ ነው። ሁለተኛ ደግሞ ጠዋት ላይ የምግብ ፍላጎታቸው ዝቅተኛ የሆኑ ሰዎች ናቸው። ሙዝ ለስላሳ፣ በቀላሉ የሚፈጭናም ለጨጓራ ለስላሳ ነው። ይህም ከባድ ቁርስ መመገብ ለማይችሉ ሰዎች ጥሩ ምርጫ ያደርገዋል። ወደ ከ90 እስከ 100 ካሎሪ እናም አስፈላጊ ንጥረ ነገሮችንም ይሰጠናል። ሶስተኛ ደግሞ ፈጣን ምግብ የሚያስፈልጋቸው ቬጂቴሪያኖች ወይም ደግሞ ቪጋኖች ናቸው። ሙዝ ፖታሲየም፣ ማግኒዥየም፣ ቫይታሚን ቢ6 እናም አነስተኛ መጠን ያለው ቫይታሚን ሲን ይሰጠናል። እነዚህ ሁሉ በእጽዋት ላይ በተመሰረተ አመጋገብ ውስጥ በጣም ጠቃሚ ናቸው። በባዶ ሆድ ሙዝ መመገብ የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። አንደኛ የአሲድ ሪፍለክስ ማለትም የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ ሴንሲቲቭ ወይም ስሜታዊ ጨጓራ ያላቸው ሰዎች ናቸው። ሙዝ በአጠቃላይ አሲዱ ዝቅተኛ ነው፣ ነገር ግን በአንዳንድ ሰዎች ላይ በፋይበር እናም በተፈጥሮ ስኳር ይዘቱ ምክንያት የሆድ መነፋት ወይም ደግሞ ትንሽ የሆነ ምቾት ማጣትን ሊያስከትል ይችላል። ያልበሰለ ሙዝ ሬዚስታንስ ስታርችን ይዟል። ይህም ለመፈጨት አስቸጋሪ ሊሆንና በአንዳንድ ሰዎች ላይ ደግሞ ጋዝን ሊያስከትል ይችላል። ሁለተኛ የደም ስኳር ችግር ያለባቸው ሰዎች ናቸው። ለምሳሌ የስኳር በሽታ ወይም ደግሞ ሃይፖግላይሲሚያ ወይም ዝቅተኛ የደም ስኳር ያለባቸው ሰዎች ናቸው። ሙዝ መካከለኛ ግላይሲሚክ ኢንዴክስ አለው። የሙዝ ግላይሲሚክ ኢንዴክሱ 51 ነው። ይህም የደም ስኳር እንዲጨምር ሊያደርግ ይችላል፣ በተለይም ብቻውን ከተበላ። ባዶ ሆድ ሲሆን ሌሎች ምግቦች እንደ ፕሮቲን ወይም ደግሞ ስብ አለመኖር በደም ስኳር ውስጥ ከፍተኛ ጭማሪ እናም ወይም ደግሞ መቀነስን ሊያስከትል ይችላል። ታዲያ ስኳርን መምጠጥን ለማዘግየት ሙዝን ከፕሮቲን እንደ ለውዝ፣ እርጎ ወይም ደግሞ ከእንቁላል ጋር አጣምራችሁ ተመገቡ። ይህ የደም ስኳርን ለመቆጣጠር ይረዳል። ሶስተኛ ዝቅተኛ ካርቦሃይድሬትስ ወይም ደግሞ ኬቶጆኒክ አመጋገብ ላይ ያሉ ሰዎች ናቸው። ሙዝ በካርቦሃይድሬትስ የበለጸገ ነው። አንድ መካከለኛ ሙዝ ወደ 25 እስከ 30 ግራም ካርቦሃይድሬትስን ይዛል። ይህም ከጥብቅ ዝቅተኛ ካርቦሃይድሬት አመጋገብ ጋር በፍጹም አይጣጣምም። አንድ መካከለኛ ሙዝ የአመጋገብ ይዘቱ ወደ 118 ግራም የሚመዝን ሙዝ ካሎሪ 105፣ ካርቦሃይድሬትስ 27 ግራም፣ ስኳር 14 ግራም፣ ፋይበር 3 ግራም፣ ፖታሲየም 422 ሚሊግራም በቀን የሚያስፈልገንን የፖታሲየም መጠንን 12%ን ይሸፍንልናል። ማግኒዥየም 32 ሚሊግራም በቀን የሚያስፈልገንን የማግኒዥየም መጠን 8%ን ይሸፍንልናል። ቫይታሚን ቢ6 ደግሞ 0.4 ሚሊግራም በቀን የሚያስፈልገንን 20%ን ይሸፍንልናል። ስለዚህ ዝቅተኛ ካርቦሃይድሬትስ ወይም ደግሞ ኬቶጀኒካዊ አመጋገብ ላይ ያሉ ሰዎች በባዶ ሆድ ሙዝን መመገብ የለባቸውም። ጠዋት ላይ ታዲያ ሙዝን ለመብላት ጠቃሚ ምክሮችን ልንገራችሁ፣ የተሻሉ ምርጫዎች የምንላቸው ማለት ነው። የበሰለ ሙዝን ከአልመንድ ቅቤ ወይም ከኦቾሎኒ ቅቤ ጋር ፕሮቲን እናም ስብን ይጨምራል። እነዚህን አንድ ላይ መመገብ ማለት ነው። ስኳርን መምጠጥንም ያዘገያል። የሙዝ እስሙዚን ከግሪክ እርጎ ወይም ደግሞ ከፕሮቲን ፓውደር ጋር ማክሮኒውትረንቶችን ያመጣጥልልናል። ሙዝና አጃን አንድ ላይ መመገብ ጥሩ የፋይበር ምንጭናም ቀስ ብሎ የሚለቀቅ ካርቦሃይድሬትስን ይሰጠናል። እነዚህን አንድ ላይ መመገብ
ይቻላል። ሙዝን ከአልመንድ ወይም ደግሞ ከኦቾሎኒ ቅቤ ጋር፣ ሙዝን ከግሪክ እርጎ ወይም ደግሞ ከፕሮቲን ፓውደር ጋር እና ሙዝን ከአጃ ጋር ከነዚህ ከአንዱ መርጣችሁ ሙዝን ብትመገቡ በጣም ጤናማ የሆነ አመጋገብ ነው። ብዙም ተስማሚ ያልሆኑ የሙዝ አመጋገብ የምንለው ደግሞ በባዶ ሆድ ሙዝን ብቻውን መመገብ ነው። በተለይም የደም ስኳር መውረድ ካለባችሁ፣ ከምሳ በፊት የኃይል መቀነስ የሚያጋጥማችሁ ከሆነና የአሲድ ሪፍለክስ ወይም ደግሞ የሆድ መነፋት የሚያጋጥማችሁ ከሆነ ይህ ተስማሚ አይደለም። በባዶ ሆድ በእንደዚህ አይነት ሁኔታዎች ውስጥ ሙዝን ብቻውን አትመገቡ። በአጠቃላይ በባዶ ሆድ ሙዝ መብላት ይቻላል? አዎ ይቻላል። ጤናማ ጎልማሶች ይችላሉ። ፈጣን ኃይል፣ ፋይበር እናም ፖታሲየምን ይሰጣቸዋል። አትሌቶች ይችላሉ። ለአፈጻጸም ተፈጥሯዊ ስኳርን ይሰጣቸዋል። ልጆችም አዎ ይችላሉ። ከሌላ ምግብ ጋር አጣምራችሁ ለልጆች መስጠት ትችላላችሁ። በንጥረ ነገር የበለጸገ እናም በቀላሉ የሚዋሃድ ያደርገዋል። የስኳር ህመምተኞች ደግሞ መጠቀም የለባቸውም። በባዶ ሆድ የደም ስኳርን ሊጨምር ወይም ደግሞ ሊቀንስባቸው ይችላል። የአሲድ ሪፍለክስ ችግር ያለባቸው ሰዎች ማስወገድ አለባቸው ወይም ደግሞ ከምግቦች ጋር ማጣመር አለባቸው። ምቾት ማጣትን ሊያስከትል ስለሚችል ማለት ነው። ዝቅተኛ የካርቦሃይድሬት አመጋገብ ላይ ያሉ ሰዎች ደግሞ ማስወገድ አለባቸው፣ ምክንያቱም በካርቦሃይድሬት የበለጸገ ስለሆነ። ታዲያ ሙዝንስ ለመመገብ ምርጥ ጊዜያት መቼ ነው? ጠዋት ወይንስ ደግሞ ማታ? እናም በመካከላቸው ያለውን ልዩነት ደግሞ እነግራችኋለሁ። መቼ ሙዝን ብትመገቡ መልካም ነው የሚለውን ልንገራችሁ። ሙዝ በሚያስደንቅ ሁኔታ ገንቢ እናም ሁለገብ ነው። ሆኖም የምትመገቡበት ጊዜ ሰውነታችሁ እንዴት ምላሽ እንደሚሰጥ ተጽዕኖ ሊያሳድር ይችላል። እንደ ግቦቻችሁ እናም የጤና ሁኔታችሁ ሙዝ ለመመገብ በጣም ጥሩ የሆኑትን ጊዜያትን እንመልከት። አንደኛ እንግዲህ ጠዋት ላይ ነው። ጠዋት ላይ ምርጥ የሆነው ለኃይል ማበልጸጊያ እናም ለምግብ መፈጨት እንዲሁም እንደ ነዳጅ ያገለግላል። ለአካል ብቃት እንቅስቃሴ ማለት ነው። ለምን ጥሩ ሆነ? ሙዝ በተፈጥሮ ስኳር፣ በፍሩክቶስ፣ በግሉኮስ እናም በሱክሮስ እንዲሁም በፋይበር የበለጸገ ነው። ይህም ፈጣን የኃይል መለቀቅን ተከትሎ ዘላቂ የሆነ ኃይልን ይሰጣል። ለጨጓራም ለስላሳ ሲሆን በአንጎልናም በነርቭ ተግባር ውስጥ የሚረዱ ቫይታሚን ቢ6 እና በማግኒዥየምም የበለጸገ ነው። ሙዝን ከፕሮቲን እንደ እርጎ ወይም ደግሞ ከኦቾሎኒ ቅቤ ጋር ማጣመር የተመጣጠነ የሆነ ቁርስን ይፈጥራል። ከአካል ብቃት እንቅስቃሴ በፊት እንደ ነዳጅ ያገለግላል። ፈጣን ቁርስን ለሚፈልጉ ሰዎች ቀኑን በንጥረ ነገር የበለጸገ ምግብን በመመገብ ለመጀመር ለሚፈልጉ ሰዎች በጣም ጥሩ አማራጭ ነው። ታዲያ ባዶ ሆድ ሙዝ ብቻ ከበላችሁ፣ በተለይ ለስኳር ስሜታዊ ከሆናችሁ የደም ስኳራችሁን ሊቀንስ ይችላል። ከፕሮቲን ወይም ደግሞ ከጤናማ ስብ ጋር አጣምሩት። በባዶ ሆድ በጣም የበሰለ ከሆነ የደም ስኳራችሁ ላይ መዋዠቅን ሊያስከትል ይችላል ማለት ነው። ጥንቃቄ አድርጉ። ሁለተኛ ደግሞ ከመተኛታችሁ በፊት ነው። ተፈጥሯዊ የእንቅልፍ መርጃ ነው። የእንቅልፍ ጥራትን ለማሻሻል፣ የሌሊት የምግብ ፍላጎትን ለመቀነስም ይረዳል። ለምን ጥሩ ነው? ሙዝ ትራይፕቶፋን የተባለ አሚኖ አሲድን ይዟል። ይህም ሴሮቶኒን እናም ሜላቶኒንን ለማምረት ይረዳል። ሁለቱም መዝናናትን እናም እንቅልፍን ይደግፋሉ። በማግኒዚየም እናም በፖታሲየም የሚበለጸገ ነው። ይህም ጡንቻዎችን ለማዝናናት እናም የሌሊት ቁርጠትንም ለመከላከል ይረዳል። የሌሊት ጣፋጭ ፍላጎቶችን በጤናማ መንገድም ሊያረካ ይችላል። በእንቅልፍ እጦት ለሚቸገሩ ሰዎች፣ በሌሊት ጡንቻ ማገገም ለሚያስፈልጋቸው አትሌቶች፣ የሌሊት ረሃብ ወይም ደግሞ የስኳር ፍላጎት ላለባቸው በጣም ጠቃሚ ነው። እንደ አሲድ ሪፍለክስ ያሉ የምግብ መፈጨት ችግር ካለባችሁ ታዲያ ከመተኛታችሁ በፊት ወዲያውኑ ሙዝን ከመመገብ ተቆጠቡ። ሶስተኛ ደግሞ ከአካል ብቃት እንቅስቃሴ በፊት ነው። ተፈጥሯዊ የሆነ የኃይል ማበልጸጊያ ነው። ያለ ሆድ መነፋት ፈጣን ነዳጅ ሆኖ ያገለግላል። ለምን ጥሩ ነው? ፈጣን ኃይልን የሚሰጡ ተፈጥሯዊ በካርቦሃይድሬትሶች የበለጸገ ነው። በተፈጥሯዊ ካርቦሃይድሬትሶች ለመፈጨት ቀላል እናም የሆድ ምቾት ማጣትን የማያመጣ ነው። ፖታሲየም በአካል ብቃት እንቅስቃሴ ምክንያት የሚከሰተውን የጡንቻ ቁርጠትንም ለመከላከል ይረዳል። ከአካል ብቃት እንቅስቃሴዎች ከማድረጋችሁ በፊት ከ30 እስከ 60 ደቂቃዎች በፊት መመገብ ተመራጭ ነው። ምግብ ከተመገባችሁ በኋላ ደግሞ ቀላል ጣፋጭ አማራጭ ሆኖ ያገለግላል። ለጤናማ የጣፋጭ ፍላጎት ጥሩ ነው። ምን ጥሩ ሆነ? ሙዝ በዝቅተኛ ካሎሪ በንጥረ ነገርም የበለጸገ ጣፋጭ ፍላጎቶችንም ለማርካት ይረዳል። ከምግብ ጋር ወይም ደግሞ ከምግብ በኋላ ከተበላ ፋይበሩ የስኳር መምጠጥንም ለማዘግየት ይረዳል።
አስተውሉ። የደም ስኳርን ለማስተዳደር እየሞከራችሁ ከሆነ ከከባድ የካርቦሃይድሬትስ ምግብ በኋላ ከመጠን በላይ የበሰሉ ሙዞችን ከመመገብ ተቆጠቡ። አምስተኛ ደግሞ በጭንቀት ጊዜያት ነው። ተፈጥሯዊ የጭንቀት እፎይታን ይሰጣል። ለጭንቀት ለድካምናም ለአእምሮ ግልጽነት በጣም ጥሩ ነው። በሙዝ ውስጥ ያለው ማግኒዥየም የነርቭ ስርዓትን ለማረጋጋት ይረዳል። ቫይታሚን ቢ6 ደግሞ የጥሩ ስሜት የነርቭ አስተላላፊዎችን ምርትን ይደግፋል። ጭንቀትን ከሚያስከትል ክስተት በፊት በጣም ጥሩ ምርጫ ነው። ታዲያ ከሙዝ መቼ መራቅ አለባችሁ? ባዶ ሆድ ላይ ለስኳር ስሜታዊ ከሆናችሁ የደም ስኳርን ሊያነሳ ይችላል። የስኳር ህመምተኛ ከሆናችሁ ወይም ቅድመ የስኳር ህመምተኛ ከሆናችሁ በብስለት ዝቅተኛ የሆኑ ሙዝ አማራጮችን ምረጡ። አነስተኛ ስኳር ስላላቸው ማለት ነው፣ ብዙ ያልበሰሉት። በሌሊት የአሲድ ሪፍሌክስ ወይም ደግሞ ጀርድ ካለባችሁ አስወግዱ። በአንዳንድ ሰዎች ላይ ምቾት ማጣትን ሊያስከትል ስለሚችል። ስለዚህ የደም ስኳርን ለማመጣጠንናም ጥጋብን ለመጨመር ሙዝን ከፕሮቲን ወይም ደግሞ ከጤናማ ስብ ጋር አዋህዱ። እንደ ለውዝ፣ የለውዝ ቅቤ፣ እርጎ ወይም ደግሞ አጃ ጋር አጣምራችሁ ሙዝን መመገብ በጣም የተሻለ ነው። ታዲያ በጣም ጥሩ ገንቢ ኃይል ሰጪ የሙዝ እስሙዚ አሰራርን ለቁርስ ወይም ደግሞ ከአካል ብቃት እንቅስቃሴ በኋላ ላለው ኃይል ፍጹም ጠቃሚ የሆነ የሙዝ እስሙዚ አሰራርን አሁን እነግራችኋለሁኝ። ኃይልን የሚሰጥ የሙዝ እስሙዚ አሰራርን ነው የምነግራችሁ። የሚያስፈልጋችሁ ግብአቶች: አንድ የበሰለ ሙዝ ያስፈልጋችኋል። ግማሽ ኩባያ የግሪክ እርጎ ወይም ደግሞ ከስብ ነፃ የሆነ የወተት እርጎ አማራጭን መጠቀም ትችላላችሁ። እንደ የኮኮናት እርጎ መጠቀም ትችላላችሁ። አንድ ኩባያ ያልጣፈጠ የአልመንድ ወተት ወይም ደግሞ ሌሎች የተመረጡ ወተቶችን ከስብ ነፃ የሆነ ወተትን ተጠቀሙ። አንድ የሾርባ ማንኪያ ተፈጥሯዊ የኦቾሎኒ ቅቤ ወይም ደግሞ የአልመንድ ቅቤ ያስፈልጋችኋል። አንድ የሾርባ ማንኪያ ቺያ ሲድስ ያስፈልጋችኋል፣ እንደ ፋይበርናም ኦሜጋ ስሪን ስለሚሰጣችሁ። አንድ አራተኛ የሻይ ማንኪያ ቀረፋ ያስፈልጋችኋል። ለጣዕምናም ለደም ስኳር ቁጥጥር በጣም አስፈላጊ ነው። እንዲሁም ደግሞ የበረዶ ኩቦች፣ ይህ እንግዲህ እንደ አማራጭ ነው፣ ጥንካሬን ስለሚሰጣችሁ ማለት ነው። አዘገጃጀቱም ሁሉንም ንጥረ ነገሮች ወደ ማደባለቂያ ወይም ደግሞ ወደ መፍጫ ወደ ብሌንደር ውስጥ ጨምሩ። ከዛም ለስላሳ እናም ክሬም እስኪሆን ድረስ በከፍተኛ ፍጥነት አዋዱ ወይም ደግሞ መፍጨት ነው። ከዛም ቅመሱትናም በጣም ወፍራም ከሆነ ተጨማሪ ወተት ጨምሩ፣ ወይም ደግሞ የበለጠ ጣፋጭ ከፈለጋችሁ ደግሞ አንድ ቴምርን መጨመር ትችላላችሁ። ከዛም ወደ ብርጭቆ በመቅዳት ይህንን ድንቅና ኃይል ሰጪ የሆነ መጠጥን መጠጣት ነው። ታዲያ ይህ በጣም ጥሩ ነው፣ ብዙ ጥቅሞችን ይሰጠናል። በውስጡ ያለው ሙዝ ኃይል፣ ፖታሲየም እናም የስሜት ድጋፍን ይሰጠናል። በውስጡ ያለው እርጎ ደግሞ ፕሮቲን እናም ፕሮባዮቲክስን ይሰጠናል። ለአንጀት ጤና በጣም ጠቃሚ ነው። በውስጡ ያለው የለውዝ ቅቤ ደግሞ ጤናማ ስብ፣ ጥጋብን እናም ፕሮቲንን ይሰጠናል። በውስጡ ያለው ቺያ ሲድስ ደግሞ ፋይበር እና ኦሜጋ ስሪን እንዲሁም ደግሞ ለሰውነታችን እርጥበትን ይሰጠናል። በውስጡ ያለው የአልመንድ ወተት ደግሞ ዝቅተኛ ካሎሪ ያለው ለሰውነታችን እርጥበትን ይሰጠናል። በውስጡ ያለው ቀረፋ ደግሞ የአንቲ ኦክሲዳንት ይዘት አለው፣ የደም ስኳር ቁጥጥርንም ይደግፋል ማለት ነው። ታዲያ ልትሞክሯቸው የምትችሉ ሌሎች አማራጮችም አሉ። ለክብደት መጨመር ከሆነ የምትጠቀሙት ግማሽ አቮካዶን እናም አንድ ስኩፕ ወይም ደግሞ ወደ 26 ግራም የፕሮቲን ፓውደር ወይም ደግሞ አንድ የሾርባ ማንኪያ ማርን እንደ አማራጭ ጨምራችሁ መጠቀም ትችላላችሁ። ለስብ ማቃጠል ከሆነ ደግሞ ውሃ ወይም ደግሞ ቀለል ያለ የአልመንድ ወተትን ተጠቀሙ። የለውዝ ቅቤን ዝለሉት እናም ግማሽ ኩባያ የቀዘቀዙ የቤሪ ፍሬዎችን ጨምሩ። ለምግብ መፈጨት ከሆነ የምትፈልጉት ግማሽ ኢንች ትኩስ ዝንጅብል መጠነኛ የሆነ ወይም ደግሞ ግማሽ የሻይ ማንኪያ እርድን ጨምሩ፣ ለምግብ መፈጨት የምትጠቀሙትም ከሆነ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።